ምን አራለው ተናንተ በላይ እየቀረበው አለ እንዴ ምን አስላንተ ከኛ በላይ ማተይ እንጂ አንቺስ አረግ እኔ እኮ ነገርኩኝ እኮ ጠቆምኩ እንግዲህ ሴት ነኝ እንዴ ወርማል ሄድ አይርነኮ እንግዲህ ሀርነኮ እንግዲህ የለም ደሞ አምርሮ ቤተሰቦቹ አንዴ የመቱት አንተ ወንድሞቿ የመከልብ እንዲያረጉት ነግሬያለሁ ይጠጣቸዋል እኔ ነግሬያቸዋለሁ አባ ዝም አትበሉ አረክ እንግዲህ ታረኛ ምንድነው የምናደርገው አይ ሰው የመከልብ ሆኖ ዘው ቢቀርስ አንተ እንዴው ዲያው ምስኪኑ ዲፍት ብሎ ቢቀር ያለ መከሩት እንጂ ነው አባብሱ ብያለሁ እንዴ ሮሚዮ ይባላል ሮሚዮ እሱ ጎሽሜ ነው ምን ሮሚዮ ነው እኔ ቆቁም ለፍቅር ሲል ራሱን የዘዋን ለዋለና አረገ ይሄ አንተ ቀልዲ ላይ ነህ ማለት ነው አይደለም ግን መፍትሄው አሁን እሱ ሳይው የትም አይሄድም ይመጣልና ግን መፍትሄው ምንድነው ደግመን ሽማግሌ ይላክ አንተ ያውቀው ነው ዝም ያሉት አረግ አውቀው ነው እንዴ አልሰጥም ያሉት እኮ አውቀው ነው ስላልፈለጉት ነው አይደል ደጅ እንዲጠና ቢሆንስ አረገኛ አንተ ደጅ እንዲጠና ምናም ቢሆን እንዴ ወሬ የተሾልኮም ቢሆን ይሰማል ግግም እኮ ነው ያሉት በቃ አንፈልግም ብሏል አልፈለጉም በቃ አንተ እኮ እንዲው ትታየው እኮ እንዲው ወሬዎቹንም እንዲው ነጠልጠል አርገህ ትታይ ክጃሎት ያለው ሰው ያስታውቃል አይደለም እኔ ደግሞ ምልሽ ማለት ነው የሚፈሩ ሰዎች ደግሞ ሌላ ደግሞ የተሻለ ሽማግሌ ይፈለግና ሰብሰብ አድርጎ ነው ይላክ እኔ ተው ብያለሁ አሁን ይሄም አይሆን ነው ደግሞ እንደ አዲስ ደግሞ ሰብስቤ ሽማግሌ ደግሞ ለላክ ይያለ ይዘው እድሜውን ይፍጭ እንዲላሷ እንዲላከ ታልሆነ አልሆነም ነው አሃ ቢቆርጥለትማ ሌላ ይፈልጋል ይነበር ወይ ብዙዬን ቢፈልግ አሪፍ ነው ብዙዬ ግን አገባች እንዴ አገባች ተቷት አላገባች ረጉሽ ግን ተንከሲስ ነው አረ የተረገመ አረ ስንቱን ሴት እድል ቀበረ አረ አግብተላገም ሴት ላይ አንዴ ስሙ አይጥፋይ እንዴው ምንም እንዴው ጥሩም ሆነ እኮ መጥፎ ተባል ወይም ደግሞ ጥሩ ሆነ ታያቆም እናውቃለን ይበሉ ወይ ደግሞ ያቺ ብሎ ተተወራ በቃ ሁሉም ሰው ከጃሎትም ያለው እኮ እንቢታላችሁም አረይቺ ወግድ ይቺን አግንቻው ግቻታለሁ ታላ በቃ ሰው ምን ግን ሽማግሌዎቹ እንደው አምነውበት ነው ይሄዱት እንዴ ታላታም ነው ሄደሉ ሆዱ አውግተው ነው ሄዱት አይደለም እንደው አምነው ሲልካቸው እንደው ይሆናል ብለው አምነው ነው ሄዱት ስንት ሽማግሌ ላከ ቆይስ እኔ አላውቅም ሁነኛ ሰዎች ናቸው ይማን እንዲህ ብላምነው ታምኑ ታፈጂ ነው እንዴ አረ ለፈጂ ታምንድ ወይ ጉዲ ይነግራል አይደለም ይነግራል ካለ በጎን ነው ግድ አይደለም አላለም እኔ ሆዴ ቲማቲም ነው እኮ ይፈርጣል ዝም ብሎ ዱባም ይሁንላት አረ ብዙአለ እና አይደለም እኔ እኮ ምናልባት ነው ሽማግሌዎቹ ምን ዝም ብሎ አንዳንድ ጊዜ አለ አይደል አሁን እኛ ገር አሁን ሽማግሌ ሲላክ ዘመናዊ ሆኗል ዘመኗል ከተማው እናንተ ደግሞ ያው ታውቂያለሽ ምንስኛስ ዘመን የሌለም እንዴ አራት ሰው ነው የሚልከው አራት ሰው ነው አራት ሰው እንኳን ብዙ ነው አራት ሰው ሁላ ዴና አርገው እንዴት ፍል እኮ ነው ያረው ላሳይሽ እንግዳስ ይንገስ ስለሆነ ቆይ የከተማ ሽምግልና ላሳይሽ ጉዱን ቆይ ላሳይሽ አልኩሽ እኮ እይ እንኪ ቪዲዮ ምንድነው ድምጹን ኮፒራይት እንዳይሆንብኝ ዘግቼው ነው እንጂ ሽምግልና ነው እንግዲህ እሱ የከተማ ሽምግልና ሽምግልና ወግዲ እየቀላልክ ነው ምንድነው ታያ ሁሉ መኪና ሽምግልና ሽማግሌዎቹ ናቸው የሚሄዱበት ታዲያብኝማ አቆሚ በመሃሏ ንገሪያት ወይ ወራህ መለስ አሪ አረ ይሄ ምንድነው ወዴት እየሄዱ ነው ሽምግልና እየሄዱ ሽምግልና ሰው የከተማ ሽምግልና እንደዚህ ነው ወርካንተ ሽግር አለብህ ምን ሆነብሽ አሃ ይሄ ሁሉ መኪና ምንድነው መሰለፉ ታያ ግርግሩ ሽምግልና ነው ከተማ እንደሱ ነው ልሻላው እንደዚህ ሁሉ መኪና አዎ ላላፊም ለልህም ሰራም ቢሰራ ሰው መሄጃቱ ግጥም አርጎ ዘግቶ እስቲ ቆይ ለኔ ለፈታው ንኪያት መሃሏን እሺ እሬጊ ታሰው በዛሳ ተዘረግፉ አንተ እንደ ያለ ህዝቡ ራ ቆይ
ምንድነው የሃይማኖት አባቶችም አሉሳ አሁን እነሱ ሽማግሌዎች ናቸው ማለት ነው ታይሁን ለሰው አንዲ ቤት እንግዲህ ከተማ እንደሱ ነው ልሻለሁ ግር ሰርጉ ነው በለኝ ሰርጉ ነው ሽምግልና አሮጊት ጎሽሚም እንደሱ አርጎ ቢያንጋጋ ይከለክሉት ነው ወግሽ ይሄ ምንድነው አንተ ሰርግ ነው ይሄ ሽምግልና ነው እስቲ ቆይ አረ አላህ ምን ጉር ነው ሁሉ ምግብ እንዲው አይበላም እንዴ ተዛሪው እንደዚህ ነው ልሻል እንግዲህ ሽምግልናውም ላይ ድግስ ነው ልሻል እንደዚህ አሁን ሳህኒቱን አይድ በጣቂ ሳህን ይዞ ይሄድ ያለን የፖንዱ ጉድ ይበላ ይሄ ሁሉ ምግብ እንዲው አንዴ ማንካላንሳስ ቢል በቋሉ የሳህኑ አገር ጉድ ምግብ ስንት የተራበ ቡፌ ይባላል እሱ ቡፌ እንዲው ወዴት ይሄድ ነው ጎበዝ ሽምግልና ከተማ ላይ እንግዲህ እንደሱ ነው ይሄው ቋው አዘጋጅተዋል እኮ ማለት ነው አንተ ባልጠቆር እንኳን ግዲኔ እና ላይ ሰተናል ብለዋል እንግዲህ አንቺ ስልኬ በንዴት እንዳከሰክሻት አረኛ አልከሰከ የዳ ስልኬ እጅ አይጀላል ምንድነው ሁሉ ግርግር አይደለም በቃ ሽምግልና እንደዚህ ነው ከተማ ሽምግልና ማለት ቤተሰቦቹ አውቀዋል እንዲቀርመው አውቀው ተዘጋጅተው ነው እንኳን ወሰደልን የደስ ነው ይሄማ ተመረናል ወግዱ ይሰር ነው አንዴ የነበራት ሁሉ ታጣ ጨራሱ ሄዲው ጣሏል እቺ በምን ልንኖር ነው ሁሉ ገና ድግስ አለ ሰርጉማ ድግስ አለ እሱ ጋር ያየሁት ቀዩ ነገር ምንድነው የትኛው የተጠቀለለ ቀይ ነገር እንደዚህ እንደ ልብ ነገር የሚመስለው አበባ ነው እሱ አበባ እኮ ያን እንደዚህ ወነሩት ላ ኢላሃ አንቺ ምን ያረግላታል አበባው ለሰው ሰሰተው ጥሎሽ መሆኑ ነው እንዴ አይ ገና ነው እንግዲህ ገና ይሰርጉ ቀድማ ጥሎሽ ያለ አበባው ምንድነው ነው ማለት ነው አዲስ ነው ዘመናዊ ሐሳብ የዘመናዊ ሐሳብ አይደለም በገንዘብ መቀለር በለኝ በሰው መቀለር በለኝ ይሄ እኮ ይግሱናል እዛው ላይ ለምን ጊዜ አፈጃሉ እዛው እስር አድርገው ኒካቸውን እዛው ያስወጡም እንዴ ጨርሰው በዛ በአንድ ፊት በድግሱ በዛው ድግስ ደሞ ተዋውቋል ማለት ነው ባልጠቆር ተዋውቋል እንጂ ተዋውቋል ማለት ነው የማላክ ተዘጋጅተን እንጠብቃለን እንጨርሳለን መጣልሽ ከማም አረ ደሞ ሞላ ብላለ ነይስቲ አረገ ወሹ አረ ሰከሻለ ከዲሙ ሁሉ ሰዲብ ካርታ ጥርስ ረጃ ምን ተገኘ ምንድን ምስራች ነው አረ ዘው እንደው ምስራች ምስር ልብላ ምስራች እሺ አንቺ ውሸት ነው ምስር ብላ እናት ውሸት ነው ተባለ ውሸት ነው ያጎቷ ልጅ እኮ አገኘሁት ማንን ማብሬው ጉማት አለሙ አዎ የሷ ያጎቷ ልጅ አይደል ይሄ የባላምባራስ ጉማት አለሙ ልጅ ነው እንዴ ያጎቷ ልጅ እሱ አልገባሽ ታውቂዋለሽ እኮ ምን ነው እንደውም ተዝቀደም የነ መቆያሽ በሺ የወንድማቸው ልጅ አገባ ጊዜ ሰርግ ላይ ይሄ ልጅ አይነው አሁን እንደው አቋሉ አላልሽኝም እንዴ ዘለቅ ያለ ቀይ እንደው ዝግባ መሰይ የሷ ታውቂዋለሽ አንቺዬ ሽቶ ታላወቅኩት ወዲህ ጉዴው ግባ ምንድነው የምገተትብኝ ልጅየው አላወቅሽም አውቅሽዋል ዘለቅ ያለ እንደው ዝግባ መሰይ እንደው ባልጠቆርክ እንደው ዛላው ቁመናው ያማረ ነው እንደው አስታውሽው አንዴው አራስታሽ አንተ ያላሳወስኩት ነው ምን ያረግልኝ ወጉና ወጋኝና ያላቀን ታሳየኝ አረዲው ቁም እንደው አሬው በሆነ አግኝም ዛሬ አሁን እኮ ይኸውልሽ እሱ አፈረጀሽ እንዴት አበባለሙ እንዴት ይጀሪ ወረቅሽ ዛሬ አያት ወለድናቸው እሷ ጋር ማለት ነው አያት ወለድናቸው እሱ ጉማቷ አበባለሙ የቀኛ ማቻ አበበ አለሙ ላይ እሷ ደግሞ ምን ታምር መኮንን አለሙ ትባላለች የባላምባራስ አለሙ አበበ ላይ ማለት ናት እሷ እኮ እንግዲህ አይደለም እንግዲህ ባያት ወለድናቸው አሁን እንዲሁ ዝም ብለህ ዘር አትጥቀስብኝ ለምን ዋናው ጉዳይ ግባ ተቆጥሯል እንዴ ይሄ ሁሉ ደባ ሊካሄድ የነበረው አውቃለሁ እንግዲህስ አወቅሽው በቃ እንደው ዝግባ መሳይ አረገኝ ዝግባ መሳይ እንደው ተቆርክ እንደው ደህና አቋም ያለው ይሄ ተቆረ ያንኛው ጠይማ መሳይ እናቱ ወደ ሰው ማላሳይ የተባለለት እኮ ነው አውቄው እሱን አግኝቼው መለጥ ያለ ነው አይደል ምን መለጥ ጓደኛው ነው ያወቅኩ ማለት ነው መለጥ ያለው አወቅኩ ጠጉር ያለው ነው እሱ አንቺ ልጅ አሁንም አላወቅሽው አረጋውልሽ አራውቂዋለሁ እሱ አሃ
ኧረ ልቤን ጠባኸኝ። አላወቅሽውም? እሺ ለማጨልም ብያለሁ ዘለልኩኝ። ምንድን ነው የምትለኝ? ኧረ ዝለይ በይ። አሁን እኮ የተደረገው ምን መሰለሽ? እንደው መሆንህ ነው አለኝ። እንደው እሳት ለብሽ ሳጎርሽ ግን የፈርችን ከዛ በኋላ ምን አለ መሰለሽ አይደለ እንደው እኔ በአንድ እጅ ማልነሳ ሁኜ እንደው በአንድ እጅ የምነሳ ሁኜ ነው እንደው በሁለት ማልነሳ ሰውዬ እንዴት ሽማግሌ እከለከላለሁ? እንዴት አለኝ። ታሳ እንዴት ሽማግሌዎቹ አይታይታለች ተብሎ ተልኳል አልኩታ። ማን አለው ይቺ ነገር ኪን ያላት አለኛ። ያዘን ጊዜ እንደው ሾልከለ ዲና ልጅ ነው ማለት አማላ አካላት እንደው ጆሮ ሆኖ ቁጭ ተነሳ አይደለም ደግሞ ጀግና ነህ ማውጣት። ኧረ ዝም በይ ነገር ተቆራቆር። እንደው አጭተዋታል ትለው ወሻት ነው አለ። ኧረ ቀስ በል አስምለዋል ግን እርግጠኛ ነው ወይ መማል እሱ ራሱ ተበሳይቶ ማለት ነው። ወይ ግድ የለህም እስቲ ይችን ነገር እኔ ኪኒው አላጥራት። ምክንያቱም ተጀርባ የሆነ ነገር አለ። ወንድምየው ተዝ በፊት የሆነ ነገር አሽወልኮልኛል አላላኝም? ምንድናት እኔ ወንድምሽ ምንድናት ያለ ጊዜ ያልኩት ጊዜ ተዝ በፊት ወደ ውጭ ሀገር ሊሄዳት ምንድነው ፓስፖርት ጀምራለች። አምንታ ምን ወንድምየው ነው እንጂ የሚጨርሰው እሷማ ታውቀው ኋላ ነው ነገሩ የደረሳት። እሺ አንድ እኔም እንዳነግረኝ እንደው ጨነቃ። እሺ ተራውን ቀጥል። አለ እኔ እንዳነግረኝ ጨንቋት እኮ ነው። እሺ አየሽ መውደዱ አንግለኔ እንደምታሰብባት ልቧ ዲቁሪ እንደምን እኔ አንገታምዋ። እሺ እንደው ዛሬ ተደሰኩትን ታዛ ኋላማ ምን አለ ወንድምሽ እንደው ተይኝማ። ኧረ እንደው ዝም በይ እንደው ብዬላው ጋር አሁን ተለው ሰዲያት ነው ግድ የለህም አልታጨችም። እኔ ነገሩን አጣርቼ እሾልክልሃለሁ ብቻ ተዘጋጅ። ወይ ታገባታለህ ወይ ደግሞ እንደው ጉዲ ትላለህ አለኝ። እሺ አረጋያ ወንጎን አንተ ኧረ ዝም በይ አሁን እደውልልሃለሁ ብሎኛል። እንደው ነገሩን ቆይ አጣርቼ ጠብቀኝ። እንደው እነግርሃለሁ። እንደው አንተማ እንደ አራሽ ገበሬ እንዴት አንተ ታትወስድ ማን ሊወስዳት? እኔ እኮ ተጠራጥሬዋለሁ። ኧረ ዝም በይ ኧረ ባልጠቆርሽ ይሄን ጉዲ ነው ለካ አቦረሳዎች ነው። በቃ እንደ ይቅር በለኝ ወዲህ ማን ይቅር በለኝ ጌታ ወይ ይቅር በለኝ ደስታው እኮ አስከረኝ ቅድም እንደው ኧረ ዝም ሆረር መስለህ እንደዛ ኧረ ወይ ምን አሰብክ አንተ ምን አሰብክ? አሁን ያሰብኩትማ እንግዲህ አሰብኩት ቤቶችንም ሽማግሎችንም ጠንከራ አድርጌ እንደገና መላክ ነው እኮ አጣራልሃለሁኝ። ሁሉም ነገር እንዲው በእጄ እንዲባል አለ እንደው ሁሉን ነገር አጣራልሃለሁ። እንደው አንተ ብቻ ተሰናዳ ለሌላው ለኔ ጨርሰዋለሁ ለኔቶ እኔ ጨርሰዋለሁ አለ። እንደው እሺ ተብሎ ተተሳካልህማ ማለት ነው። እንደው እቺ ልጅም እንቁላል አርግና አሸብርቀን ነው ማለት እኔ ደግሞ እንደው ተጎነነኝ እኔ አይ ሽምግልናው እንደቅድሙ እናርገው እንዳሳየሽው ቪዲዮ እንዴ ይሄ በሳምንቱ ጎዴን ይወጣ እንዴ መንገድ ላይ እሺ አይ ግድ ወዲ ነው ወዲ አሮ ግዲልኝ እሱ የነሱ ቀልድ ነው ቃቃጫታ ነው ጎበዝ ተኝማ እሺ በላው ፈቅዲው ተስማምተው ሽማግሌ መላክ ምን ይልሃል ደግሶ መጠበቅ ቲማቱ እንዲበሉ እንዲጠጡ ምን መምጣት አስፈልግሽ ይለቅስ ምን አለኝ መሰለሽ እንዴ አንተ ብቻ ለሆነ ነገር ሊያጣመሙበት ለሚፈልጉ ወይ አግበተህ ወይ ደግሞ ቀለበት አስረህ እንዴ ወደ ውጭ ሀገር ተሰዲያታለህ አለኝ። እሺ አልኩኛ። ቀለበት ወይ እንደው አግበተህ አለበለዚያ ቀለበት አስረህ ተሰዲያታለህ አለኝ። ልልካባ ገር ሰደታለሁ ልትል ነው እንዴ? ሰዲያታለሁና እኔ ጋር ተገባች ኋላ ደግሞ አይታዲያ ተሄደሳቶ ኧረ ቆይ እስቲ አይደለም እንዴ አንተ ዝም ብሎ በጥር ያዘውን ይዞ እየበላ ያለቅሳል አሉ። ይርግሽ ቆይማ አሁን ምን እናርግልህ? አሁን እንዲሁ አልኩህ እኔ እንዲሁ የሰፈሩን ሰው እንዲህ አንገላታው ጎሹ ስም እንዲህ ተብጣውጡ እንዲሁ መካሻ የሆነ ነገር ዲህና ነገር እንዲሁ ደመቀለ ነገር እንዲሁ ልብሱም ያማረ ጫማው አይቀር እንዲሁ ወርቅ ለራሱ ብናረግላት ኧረ ዝም በይ። እኔ እኮ ደግሞ አሁን ይሄ መቼም ብልጥ አይደለም ደግሞ ትንሽ ሸረኛ ቢጤ ነው ይሄ ያጎታል። ወርቁ ይሻላል አይደለም? ወርቁ ይሻላል። ምን አለ መሰለሽ እኛ እንግዲህ የኛ ዘሮች አንድ ጊዜ ችግር አለባቸው። ዘር እየጠቀሱ ነው ያንተን እንደው የነማን ዘር ትመዘዛለህ ይለኝ የገበሬው አንበርብር ያንበርብር ነው በነገርልኝ አልኩት። እንደው እየሳቃ ያቀበል የገበሬው ይሰግን ሁለት ነገር አለው። አንድ ደስታ ሳቅ
አንዲ ደግሞ ታያምንበት ይቀርም ዝም ብሎ ሰው አብሮ አረሱ ተዋቦ በቃስ ማረግ ያለብህን ነገር እናውጋና ቁጭ በል እሺ እናውጋና ወጉን ማረግ ያለብንን በቅደም ተከተል እናርፈን ነው መቀጠል ያለብን እንደገና ደግሞ የሚያስፈሩ ይዛታቸው ምናቸውም ከበድ ያሉ አንድ አራት ሽማግሌ ወስዲ እንዲ ኦፈን ነው መናረጋቸው ወዲስ አበሽ በስቲ የምከር ይባል ግዴለሽ የምከር እሺ እና ምን ትንታለህ ከዛ ፍን አርገን ያዝ አርገን እንዲው ጉርማሙ ወስዲና ዲህና እንዲው ገዘፍ ያሉ ከበድ ያሉ ሽማግሌ ነው የምንወስደው በግርማሙ ገዘፍ እሺ ሁለተኛ ደግሞ ወርቅ አሁን ምን ያህል ይሆናል ስንት ግራም ወርቅ ነው አሁን የምትፈልገው ለሴት አሁን የኔ ግዴለሽም ወርቅ ነው ተብሎ እንዴው እሷ ተለበስ እንጂ እንዴ እኔ ቅርብ እንዴ አንተ ቅርብሽ ችግር የለም ዋናው ሰማኝ ወርቅ መሰለ ዲባ ወርቅ መሰለ ነገር ትሸጡ አይቻለው እሱ ለኔ ያረጋለው ለሷ ደግሞ 3 ግራም በገዛ ይበቃኛል አይደል 3 ግራም ብር አርገው ብር ይሁን ወግዲ ለፍቶ ወርቅ ነው አይተው ቆይ ባላል ወሽ ይቀላል ሰው እንዲመስላችሁ በብር አይደለም ያገባው በወርቅ ነው ያገባው ተብሎ መወጋት አለበት ልክ በለካ ደም እሱ ብቻ አይደለም ይሄ ያንገቷም ደግሞ ላንገቷም ደግሞ ወርቅ ያገባኛ ተወዷል ለምሳሌ እስከ 29 ምናምን ያሉ ከውጭ ወርቅ 29 አረገኝ ይችማ ምንለ 29 ቆይ ለጣፋ 29 ተተባለ 3 ለጣፋ በይ 3 ለጣፋ 29 እኔው እሺ ግድ የለም 30 እንኳን ሆነ ቢባል ማለት ነው 10 ማይሞላ 10 ሺህ አልሞላ 10 ሺህ ያጅባይ አንተ ካለው 5 ግራም ወይ ደግሞ 6 ደግሞ አይደለም 6 አሳሳረ 6 ጊዜ ደግሞ እንደዚሁ በ30 ትይው 30 አለኝ አይደለም 9 እና 9 ደግሞ ምን ያህል 18 ይመጣል 18 ሺህ እና ይሄኛው ደግሞ ስንት 9 ሺህ 30 ሺህ በቃል በቃ ያንን በሬ አንዲ በሬ ብሸጥ ይበቃኛል የሞለከው ወራጅ ያለ እዚህ ጋር ወራጅ ተሳፋሪ ያለ ያስምራል ወራጅ አረበር እኮ ተቀላ አይደለም አይደለም ቀሚስ ደግሞ አንዲ በፊት አሁን ፈሰስ በገላይ ለቦብሊን ምናምን ነበር አሁን እንደዚህ ወደ ባገርም ወደ ምንም ህሪዮት ይመጡ የፈረንጁን ቀሚስ እያዩ ስለሆነ ሰዎች ትንሽ ወለፈጥ ብለዋል ግን የለም ቢሆኑም ሚስት ታማረች ባያመር ግን የለም አሁን አንዲ ቀሚስ ታረጋለህ ደግሞ እያየህ ትጨምራለህ ጥላም ያጂ ለጥላው ደግሞ ጥላ 100 ወይ 200 እምልህን ንገረኝ እምልህን ስማኝ ማለቅስ እንዲሁ ወይፈሩን በደንብ አድርገህ አብረው እንዲሁ ጥግብ ይበል እንዲህ አንድ 40 እንትን ይባል ባባው ጠቅለል አድርገህ አሁን ወርቅ አንተ ሄደህ ታጋዛኛለህ ባይ ኧረ እኮ አላስወራኝ እኮ ያው ደስታህን እንትን እንደ ገንዘቡን ትሰጠዋለህ ዝም ብለህ አንድ 30 ሺህ እሱ ዘው እንትን ይሏል ስንት ግራም ልገዛ ለጣፋ 3 በ30 ሺህ ለአንገቷ ደግሞ 30 ብለኸኛል 3 ሺህ መቼ ሰማኝና 29 እኮ ነው 29 ስለ አንተ ስንት መስሎ ነው 2900 እኮ ጨመረልህ እንዴ ሞሞ ይላልኩሽ እንዴ 29 ሺህ ነው ግራሙ አንድ ግራም 29 ሺህ አንድ ግራም ወርቅ 29 ሺህ ታሳ ምን አለው ያንዱ ወይ ፈሯ ጋር ነው ይሄ እኮ አነስ ያሉትን እኮ ዋጋ 31 ግራም እንኳን የማያለብሱት ነው የሚዋጋው አንዲ ቀለበት ሰጥቼ አንዲ በሬ ልሰጥ አንዲ ቀለበት የማይገዛም 1 ግራም እኮ ነው 29 ማለት እኮ ዲፍኑ 30 ሺህ እኮ ነው የሚለው አንተ የብሩ አቀላለል ይቅርብህ አይደለ ባታገባስ ቢቀርብ ያስበላል ሽማግሎቹን ልመልስ እንጂ ይሄ ነገር አልሆነኝም አላወጣ የምርህን ነው እንዴ 30 ሺህ ብር አንዲ ቀለበት 1 ግራም ተባለ አይደለም 30 ሺህ እኮ ብቻው መሆኑ እኮ አይደለም እጅም ላይ እንኳን ተደረገ ለወሬ ጊዜ ተጠጋች ለወሬ አረበዴ ተጠጋች አረበዴ ተጠጋች ስማ ወሹ 30 ሺህ ማለት እኮ 1 ግራም እንኳን እጅ ላይ እንኳን ለማረግ እኮ ብቁ ያልሆነ ብር ሆነ
ጥጃህን ትጥላለህ እንዴ? ዝም ብለው ወይ እኔ የምለው አንተ የምትለኝ ታዲያ ይሰጡሃል ወይ ነው እንዲህ ባዶ መሆንህን አውቀው አረገ ወዲያው አይደለም ወዲያሽ አይደለሽም የተዝናናሽው አለ የናቁት ወንዱ ሁሉ ወዲያው አይደለም ሴቱን ሁሉ ሚስቱን አረብ ሀገር እየሰደደ መልሶ የሚያገባው ተቸግሮ የወርቅ መግዣ የቀሚስ መግዣ የቅባት መግዣ ተቸግሮ ነው። እንግዲህ ይቸገር ታዲያ እሷን እኮ የእሷን ላብ ቅርጥፍ አድርጎ መብላት አለበት እንዴ? እሺ እኔስ በሬን ሽጬ እኔስ በሬን ሽጬ አገባሁ። ደግሞ ያንኛውንም ወይፈን እንግዲህ የለም ልጨምረው ለእሱ ያልሆነ እኔው ነፍሴን እሰጣለሁ። ምንም የሌለ የኔ ቢጤ ዲሃ ለአግባቢ ቢፋቀር እኮ ላያገባ ነው ማለት ነው። እንዳልከው ጠልፎ መኮብለል ነው እንግዲህ። ስለዚህ ታዲያ ከተማ ላይ የት ያስጠልፋል? ዝም አልሆነ እንኳን እዛ ዋኔ ጌታዬ እንዲሁ እየተያየ ስለተባሉ ጉዳያችሁ ወርቁ እንግዲህ ሰማይ ጣራ ተነሳ። እንዲሁ አይተህ እንዲሁ ወዲውም ሰው ታለ እየተያየህ እንዲሁ እያየሁሽ ቅሪ ነው እንግዲህ ምን ታረጋለህ? በአይን ብቻ ሆነው እንግዲህ ከባድ ነው። ገና ድግስ አለብህ። ኧረ ድግሱ እናቷ እህድ ያሉኝ እናቷን ብጠይቅ ወንድሟን ብጠይቅ ተህቷ እህድ ያሉኝ እህቷን ብጠይቅ ተናቷ እህድ ያሉኝ እናቷን ብጠይቅ ታባቷ እህድ ያሉኝ አባቷን ብጠይቅ አያቷን እህድ ያሉኝ አያቷን አሁን ምን ይሰራል ነገር መለቃቀም አባቷን ቢካሉ ባያት ምን ልጠቀም አለ ሀገር የሰው ወዱ አይደል ባያት ምን ልጠቀም አባቷን ቢካሉ ባያት ምን ልጠቀም እቺ ነገር ሰምና ወርቅ ናት አይደል ባያት ምን ልጠቀም አይኔ ቢጤ ዲሃ አይኔ ቢጤ ዲሃ እኔ ጊዜውማ አንተ ታለዛ ነው ወንዱም እንዲሁ ሴቱም ዝም ብሎ ስማይ እኔና ጌታ መሳይ እንቻለህ እንደ ቀለበቱ የእናንተ ቤት ፈርሶ የኔ ቤት ሊቃና አይ ምንም ይፈርሳል አይፈርስም ላንተ ያለው ጌታ መሳይ ዋጨፈገገ ገና ተጣሙ ግድ እንደው እኔ እሺ ይባል እንጂ ማለት ነው ግድ የለም 3 ግራሙን ይችላል። አረ የምሬ ነው ጎሽሚያስ ሶስቱን አንተ ቻልከኝ እኔ ይችላል ሶስቱን አንተ ቻልከኝ ግራሙን እኔ ጎሽም የሞት እሱ ቃል ከተገባኝ ምን ያቀተኛል? ጎሽም የሞት አለ ይሄን ብርቅሩቁን ሀብሉን ፌኩንም ቢሆን እኔ ገዝቼ እሰጣለሁ። በቃ ፌኩን ወርጂናል ያልሆነ አረ ወርቅ የመሰለች ልጅ በፌክ ሊቀበል ሊበላ ባንዲ ገዝቼ እሰጣለሁ። እሺ እንግዲህ ብሩን ይችላል ያንገቷን ብር አረ እንግዲህ አሰኔ ደግሞ ሁለቱን በሬ ሽጬ ነው የመጣ እንደው ተበድል የሚሆን አርሳለሁ እንጂ ይቺ ልጅ እንደው በዛ በዝብል እንደው የኔ ታላረቋት እንደው አንበር ማረሻው ችግሩን ልንገር ማረሻውን እሰጣለሁ እሸጣለሁ አለ ተበድሬ ማርሳለሁ አለ። ይቺ ልጅ አምጥቶ ጦም ላይ ያሳድር ነው ሊያስረባት ጨው ትመስላለች እኮ ጉንጯን ልታጣጣ መጣ ቆበላ እንዴት ያለ ድንጉሻ ላይ ነው ጉርጓሽም እንዲሁ በአንድ ወራ እኮ እንዲሁ ጨው መሰለ ልትባል ነው እንዴ? ምን ነው አንቺ የሚደረገው ሰው በአቅሙ ነው ማድረግ ያለበት የሚችለው ሁሉም ሲመጣ የራሱን ርዝቅ የራሱን በረከት ይዞ ነው የሚመጣው። ግድ የለም ዋናው እሺ በሉ አግባ ከዛ በኋላ ትሰራለህ ትላለህ በቃ ግድ ትገባለህ ከዛ በኋላ ታማኝ እቁብ ገባና ታማኝ የተባለው እቁብ ታማኝ አይደለንም እኛ ቦታ ይገባ የኛ ሞቷል በትክክል ታማኝ እቁብ ፈልጌ እገባለሁ። አንተ ማጠናክረኝ እኔም ደግሞ እቀጥላለሁ። እሷ ግን እንደፈረደበት ገብታ ተኳት ነው እኔም ቦታ ልጅ እሷ ተመጣኝ ብሎ ግፊልኝ ልጅ ቁጥታክ ባጣቆር አሁን እንዴው ልብ ነፋሽው እንዴ እንዴው አብሽራ ከኛ አይደለም እንዴው እሷ አብሽር እኔም ልብ የተነፍታው ወንድሜው ጋር ናንሳማ አቦ ኧረ ገደልከኝ አባቴ ኧረ ገደልከኝ